እንደምን አለ ሰላም ነው እሺ እንኳን ደህና መጣችሁ አሁን የምንገኘው በወላይታ ሶዶ ዩኒቨርሲቲ አገር በቀል ዕውቀት ጥናት ተቋም ስር ባለው ሙዚየም ነው ያለነው ስሜ ኢያሱ ገጃቦ እባላለሁ እኔ በዚህ ሙዚየም የወላይታ ባህል ቅርስ ታሪክን አጥኚና እንዲሁም አስጎብኝም ነኝ ወደዚህ ስንመጣ ስለ አልባሳት ነው የምናየው አልባሳት እንግዲህ በወላይታ ሀዲያ የሚባል ባህላዊ አልባሳት አለ ሀዲያ 5 አይነት ሀዲያ አለ ይሄም የመጀመሪያው ዱንጉዛ ሀዲያ የሚባለው ነው ዱንጉዛን የሚለብሱት ንጉሱና ሹማምንቶች ናቸው ማለት ነው ልክ ከለሩ ተመሳሳይ ሆኖ እንደገና የሚለየው ሌላው ደግሞ በመንደነው ዘርፍ በመኖሩ ነው ሴሪ ሀዲያ ይባላል ይሄንን ደግሞ ሴሪ ሀዲያን የሚለብሱት እነማን ናቸው ታዋቂ የጦር ሜዳ ጀግኖች ናቸው ቀጥሎ ያለው ፓታል ሀዲያ የሚባለው ገጡ ሴቶች የሚለብሱት የግሞ ስራ ሲያከናውኑ ወጥያ ቆጦጦ የተባለውን ይሄንን ፓታል ሀዲያን ለብሰው የምግብ ዋስትና ያረጋገጡ ሴቶች ለምግብ ዋስትና ወደዛ ማስረዳው ይሆናል እነሱ የሚለብሱት ነው ማለት ነው ሌላው ደግሞ ጎመራ ሀዲያ የሚባለው አለ ጎመራ ሀዲያ ወጣቶች ማህበራዊ ሽግግር ሲያደርጉ በወላይታ ወጣቶች 15 ዓመት እድሜ ደርሶ የቅባት እህል መብላት በሚችሉበት ቅቤ መጠጣት በሚችሉበት እድሜ ነው ማለት ነው እንትን የሚሉት ስለዚህ ይሄ ባለነጠላውን ሀዲያን የሚለብሱት እንግዲህ ወደ ሰው ቆጠራ ገብቷል ማለት ነው ይሄንን ሀዲያ ስለብስ ሀዲያ ዝም ብሎ አይለበስም በወላይታ ይሄንን ባህላዊ ልብስ በጀግንነት ይለበሳል ከግርዛት ሲወጡ የሚለብሱት አለ ግን አይነታቸው የተለያየ ነው ማለት ነው ይሄ ጎመራ ሀዲያ የሚባለው ወጣቶች ከግርዛት ሲወጡ የሚለብሱት ነው ማለት ነው ከነዚህ ከለር ውጪ ከቀይ ብጫ ጥቁር ውጪ ያለው ሁሉ የእርሻ ልብስ ጉቱሙ ሀዲያ ተብሎ የሚታወቀው ወደዛ አሳያለሁ ማለት ነው ያ አለ እዚህ ጋር የምናየው ይሄ ባለ 40 ክንድ መቀነት በጦር ሜዳ የሚለበስ ነው ማለት ነው የመጀመሪያ እርዳታ መስጫ ይቆጠራል 40 ክንድ መቀነት ነው ይሄንን በጦር ከተወጋ በችል ጦሩን መንጭቆ ያወጣል ካልሆነም እዛው ሰብሮ በዚህ በ40 ክንድ መቀነት ድብን አርጎ ያስርና በፈረሱ እቤት መጥተው በባህላዊ መድኃኒትና በባህላዊ ምግብ ይድናል ማለት ነው ይሄ ደግሞ እዚህ ጋር የምናየው ቡልኮ ነው ይሄ የጦር ሜዳ ጀግኖች የሚለብሱት ጨጨፎ ቡልኮ ተመልካቾቻችን አሁን ደግሞ ባህላዊ የሙዚቃ መሳሪያዎች እንዲሁም ደግሞ የእርሻ መሳሪያዎችንና ጦር መሳሪያዎችን አብረን እናያለን እነዚህ እያንዳንዱ ጦር መጫም የሚባለው እንደ ቆንጥር የሚዋጥጣል እነዚህ በሙሉ ከመቶ በላይ ያሉ ጦሮች በጦር ሜዳም በአደንም ይውላሉ እነዚህ 3 ጦሮች በአደንም በጦር ሜዳም አይውሉም ይሄ ባለ 7 ጥርስ መጫም የሚባለው ነው ይሄንን መጫም የሚይዘው ማን ነው ቀደም በወላይታ 52 ንጉሶች ነግሰዋል በያለው እያንዳንዱ ንጉስ በመነገሰበት ጊዜ ይሄንን ጦር ይዘው አገርን በቅንነት እመራለሁ ብሎ ቃለ መሐላ ሲገባ የሚይዘው የጦር አይነት ነው ይሄኛው ከዋሻ ህይወቱ መጀመሪያ የእርሻ ስራ ሲጀምር ከስዋ በተባለው ሾል እንጨት ሾል ድንጋይ በመጠቀም እንደሰራ ብረትን ካገኘ በኋላ መጀመሪያ የሰራው የእርሻ መሳሪያ ኮንቲያ የተባለውን ይሄንን መሳሪያ ሰርቶ በዚህ ቁፋሮ ጀምሯል ከዚያ ይሄንን በማሻሻል ባለ 2 ጥርስ አይልያ ዋታሪያ ጥኪያ ሻልኪያ የተባለውን እነዚህን አዘጋጅቶ እርሻ እንደሰራ ነው ባህላዊ የሙዚቃ መሳሪያዎች በወላይታ እስከ 12 ይደርሳሉ ዜማም እስከ 10 ይደርሳል እና የመጀመሪያውና ዋንኛው ድንኪያ የተባለው የሙዚቃ መሳሪያ ነው ይሄ በአለም ላይ ረጅሙ የሙዚቃ መሳሪያ ተብሎ ይታወቃል ማለት ነው ይሄኛው ደግሞ ጫቻ ዛያ የሚባለው ነው ጫቻ ዛያ 5 አንድ ላይ ይነፋል ይሄኛው ጫቻ ዛያ አንድ ላይ የምንነፋ ነው ማለት ነው ይሄ ደግሞ ማልካታ የሚባለው ነው ማልካታ አዋጅ ለመንገር የምትጠቀሙት የወላይታ ሙዚቃ መሳሪያ በ3 ይመደባል የትንፋሽ የምትና የግርፍ የሙዚቃ መሳሪያ ተብሎ ይታወቃሉ ማለት ነው እዚህ ጋር የምንመለከተው ይሄ ከሙዚቃ መሳሪያዎች ጋር ካምባ በለቅሶ ጊዜ በምን ጊዜ ይሄ ካምባ የሚባለው ነው ይሄኛው ደግሞ ነጋሪታ ይባላል ባህላዊ ቀሳውስቶች የሚጠቀማሉ ይሄኛው ነጋሪታ በቤተ መንግስት ግቢም ይጠቀማሉ ይሄ 3 ጊዜ ነጋሪታ 3 ጊዜ ከተመታ ሰው ሌላ ማንንም አዋጅ ሳይነገር ዛሬ በቤተ መንግስት ግቢ 3 ጊዜ ነጋሪታ ተመቷል ስለዚህ በቤተ መንግስት ግቢ ለቅሶ አለ ብሎ ወዲያው ይረዳሉ እንደገና ይሄ 4 ጊዜ ከተመታ ደግሞ ይሄ ዛሬ ሹመት አለ ወይም አንድ ከፍተኛ ድግስ አለ ተብሎ 4 ጊዜ ከተመታ ወዲያው እንትን ይላሉ እንደገና 5 ጊዜ ይሄኛው ነጋሪታ ደግሞ በቤተ መንግስት ግቢ ከተመታ ዛሬ የጦርነት አዋጅ አለ አንድ ችግር ተፈጥሯል በአገር ላይ ተብሎ 5 ጊዜ ከተመታ ያለ ማንንም ቅስቀሳ ሰው ወዲያው የራሱን ፈረስ አዘጋጅቶ ወጥቶ ምንድነው 5 ጊዜ ነጋሪታ የተመታበት ተብሎ ራሱ መልእክትም አስተላላፊ ነው ማለት ነው